ውዶቼ እንደምናችሁ አዝሜ ከበነ ከአሜሪካን ቻናሎች ዛሬ ምን ይሁን እስኪ እናያለን። ኢሚግሬሽን እየሄድኩ ነው። ሲመለስ ምን እንዳለ እንደንገራችሁ ማለት ነው። አሁን እየሄድኩ ነው እና ውዶቼ አሁን በቃ መለመኑን በቃ የራሱ ጉዳይ ምናምን በቃ የፈለጉትን መግባት ይችላል ምናምን ግርብል ስል ጊዜ ዝግት አይደል መሰላችሁ ሁሉም ነገር። ለምን ካላችሁ ወንዶቹ በቃ ህይወቴን ማለት ነው እጃቸው ላይ ነበር ሲያስገቡኝ የነበሩት እና ከጀርባቸው የሆነ የሚያስፈራራቸው ሰው ወይ የሆነ የተያዛቸው ሰዎች ምናምን ነገር ነበራቸው እና በኢዝሊ በኖርማል አይደለም የሚመጡት። እኔ ጋር ሲመጡ የሆነ ነገር ሲያዝባቸው ወይም ደግሞ ገንዘብ ፈልጎ ወይም ደግሞ የሆነ ነገር ለቁማር ምናምን ነገር ነው የሚመጡት እና ነው ማለት ነው ልጅ። አሁን ሁሉ ጊዜ ባላንስ የሚባል ነገር አለ። እኔ በጣም ከኔ በታች ያለውን ሰው ከኔ በላይ የምሰቅለው ከሆነ ማለት ነው እሱ ቦታ ላይ ይወጣል፣ እኔ ቦታው ላይ ወርዳለሁ። ከዛ ያኔ ሁሉም ሰው ሊጫወትብኝ ይችላል ማለት ነው። እንዲሁም ከዛም በታች እንደፈለጉ እና እንደነገርኩ ኃጢአትም ነው ባድመኝ ማለት ነው እና ማለት ነው ልጆቼ እሰርቱ ጋር ነው የምላቸው እነዚህ ሰዎች ማለት ነው ለምኝው አፍቅሬው ገለመጨው ምናምን የሚባል ነገር ባይደኝ ማለት ነው። ቢተው ጥሩ ነው። ፈጣሪ ካለመቼ ምንም ነገር አይቀርም። በቃ ፈጣሪ አንዴ ጽፏል። የኔ ጽሁፍ ነው እኔ የተባለውን ነገር አንዴ ተጽፏል አይደል? ነጭውን ጥቁር ይሁን ምን ይሁን ባይደኝ ማለት ነው ህይወት ይቀድማል። እኔ ቀድማለሁ እና ደግሞ አሁን ጥቁር ነው ነጭ ነው ምናምን ነው እያሉ እየተወዳደሩ ያሉት ማለት ነው። እንደዚህ ካምፕ ላይ ሆኜ ሊገሉኝ ነው እንደ የሚፈልጉት። እውነቴን ነው የምነግራቸው። እኔ እኮ ለራሴ ማን ነው እስከ እነዚህ ኮተታሞች የሚወዳቸው? ጥሩ ሰው ሃይማኖቱም በሁሉም የሆነ ሰው እኔ ደግሞ በሁሉም ሁሉም ነገር የማውቀው ነኝ ማለት ያው አስቡት። ስንት ነገር ይተላለፍባቸዋል፣ ስንት ርኩስ ነገሮች፣ ስንት መናፈስ እኔ በቃ ይሆናል አይደል? መንፈስ የሌለው ሰው አልወድም። መንፈስ ያለው አፍሪካዊ ማግኘት ደግሞ ከባድ ነው። ከታርጎልኝ እንደዚህ በማለት ማለት ነው አይደለም። እነዚህ ጥቁር አፍሪካኖች ሌሎችም የሉም ማለት እንደርሱ የሚፈልጉት እኮ እንደነርሱ አይነት ሰው እኮ ነው። እና የምሶፋኒ እና በቃ የማውቀው ነገር ላይ ጊዜ ነው የገደሉ ነው። ያው ማለት ሁሉም ሰው ያውቃል ባይ ማለት ነው። ሁሉም ሰው ያውቃል። ባክግራውንድ ሲያውቅ ጠንቋዮች ናቸው ከኔ ለመቀደም ለኔ ለራሱ እንዳይሆንልኝ እኮ ነው። ጠቢቦች እኮ ናቸው። እንደዚህ ታድርግ ሲሉ ጊዜ ይጠብባሉ፣ እንዳይሳካልሽ ያደርጋሉ። በጣም ተጠንቀቁ ባይ ማለት ነው። ሁሌ እንደዚህ ማድረግ አለብሽ አይዞሽ ምናምን ቢሉዋቸው ሰዎች የእውነት ለእናንተ አስበው አይደለም፣ ጠንቋዮች ናቸው እና ለእናንተ የሚሆነውን ነገር ማለት ነው በሌላ በኩል የሚዘጉባቸው መንገድ ሲያጡ እንዴት እናዘጋበት ብሎ ብዙ ነገር ያመጣሉ ማለት ነው። ልክ አዳምና ሔዋንን ሰይጣን እንዳሳሰታቸው ማለት ነው። ከዛ ምን ያደርጋሉ ማለት ነው? ከእናንተ ይቀድማሉ ማለት ነው። ቻነስ ደግሞ ስለ እናንተ ሲያደርጉ የኖሩትን ነገር ማለት ነው። ሰለቱ ነው አይደል? ሰለቱ ነው እና ማለት ነው ወዶች አላላችሁ አን ዛሬ ከተማ ማለት ነው ብዙ ጥቁር አፍሪካኖች መጥተላቸው እያቸው ወይኔ ፈጣሪ ያለው አረማመዳን እንዴት እንደሚያስቅ በቃ ላሳያቸው ስቤ ነበር። ላይክ ተመቸኝ። እውነቴን ነው የምላቸው ቃል እንደዚህ ቆፍጠን ብላ ምናምን ነው ማለት ስትራመድ የነበረችውን ተመቸችኝ። ሰዓት አሳለፍኩ መሰለኝ። ጠብቁኝ አረና አላውቅም። በጣም አጉቻለሁ እንደ ሂጂም ከሆነ ጢፊም ከሆነ ገቢም ከሆነ ውጭም ከሆነ መስማት ፈልጋለሁ ነው ወዶች፣ በጣም መስማት ፈልጋለሁ እና ማለት ነው ዳሴት እና ማለት ነው ትዕቢት ምናምን ነገር ጥሩ አይደለም። አሁን በቃ ለሰው ብላችሁ ለማይሆናችሁ ሰው መጎተት፣ ለሰው ለማናደድ ብላችሁ
አይደለም ጥሩ አይደለም። እኔ ልምከራችሁ፣ እኔ ቤታችሁ ልምከራችሁ። ኧረ በሚካኤል በጊዮርጊስ አሁንማ በቃ ምር ብሎኛል እኮ ኢትዮጵያ መለሳለሁ አልኩኝ እኮ በቃ በመጨረሻ ታዲያ ምን ላደርግ እችላለሁ? እንደ ጉራ አሜሪካ ሲልኝ በቃ እናወጣችሁ ምን ጉራ የለውም እኮ የራሴ ሀገር ነው ባይ ማለት ነው። ግን ምን እናደርጋለን? ሰብአዊ መብት ካጣን ዲሞክራሲ ካጣን ምን እናደርጋለን? እና ማለት ነው ልጆቼ ላችሁ የምፈልገው ልክ ኔዘርላንድ ላይ ነበር እንደዚህ ጥቁሮችን በጣም የማያቸው ነው። ዘንድሮ እኛ ሰፈር ላይ ወይኔ 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 ኧረ በክርስቶስ አላህ ረባላ ኧረ በጌታ እና ማለት ነው። ከዛ ማለት ነው ወዶቼ ምን እንደፈጠረ ታውቁታላችሁ? ኦ ማይ ጋድ ኧረ በቅዱስ ሚካኤል እንዴ እና እንዴ ገርሞ የነበረ ደቂቃ መቼ 8 ገባ ማለት ነው። ለካ 6 ነው ያለው እና ውዶችዬ ፍቅሮችዬ አይ ግድ ፎርማል ምንድነው ፍቅሮችዬ ምንድነው እንደዚህ ያኔ ቶሎ የሚገባኝ በቃ ይሆናል አይደል? ፍቅሮች ነው ፍቅሮች ደግሞ ውዶች እንደ ፍቅሮች ልቻችሁ ይችላሉ ማለት ባሌ ይቀናብኛል። እንደዚህ አይነት ቃላቶችን መልመድ የለብኝም ካሁን እናንተ ፍቅሮች ካልኩኝ ለባሌ ምን ላትረፍ እንዴ? ሳትርፉ እኮ አይሰጡም አይደል? እና ልላችሁ የፈለኩት ምንድነው መሰላችሁ? ነው ማለት ነው እየተራመድኩ ነው። ምን ለመባል ይሁን አይራን ነው ግን ለምንድን ነው እኔ ፓንት ቂጤ ላይ የሚገባው? በጣም ገርሞኛል። በቃ እኔ የፈለገ አይነት ፓንት ባደርግ ማለት ነው በጣም ተቸገርኩኝ። አዳስ ደግሞ እንደዛ ብለን ማለት ነው። እና የእውነቴን ነው የምላችሁ ድሮ ለምንድን ነው ኢነርጂ ቦታ ላይ ነበረ፣ ብዙ ነገር ቦታ ላይ ነበረ። በቃ ሰው ኪዩት ባይ ዘ ዌይ በጣም አክቲቭ በቃ ምን ልበላችሁ ሰው ስዊት ነበርኩኝ። አሁን ግን እንዴ ወንድ ግዛት፣ ሴት ግዛት፣ ሀበሻ ግዛት፣ ሁሉም ግዛት እንዴ ምን ግዛት ነው እንዴ? ምን ባዕዳዊ ግዛት ነው እንደ ግዛት ነው ያስወር እንዴ? ኮርና የሚመስል ጭጭ ይበዛል። አና ማለት ነው ልክ አሜሪካ ላይ ሳያችሁ እንደነበረ ማለት ነው። ቀይ የሆነ ኮርና አሁን የአሜሪካ ፊልም ላይ ኧረ ክርስቶስ ፍጥነት ውዶቼ አሜሪካ ላይ እንዳያችሁ እንደነበረ ከዛ ፊልም አሜሪካ ሆነ እንዴ? እና ማለት ነው ውዶቼ እኔ ቁርጥነት በጣም ነው የምወደው፣ እንዲቆርጥልኝ እፈልጋለሁ። በሌላ በኩል እኔ ለምን እንደምትታውቁታላችሁ እኔ ሸርሙጣ ነው ቢል እኔ ሾሮምጣለሁ ቢል እኔ በቃ ላይ እንደዚህ አይነት ወንድ ሄዳለሁ ቢል ማለት ነው በቃ ከእሱ ጋር እንዳይመቸኝ ከእሱ ጋር ላለሁ መሆን ብሎ ማለት ነው መሬት ትገለበጣለች። ስለዚህ እድሌ ላይ ነው የማምነው። በቃ የኔ እድል እንደዛ እንዲሆን አረገኝ you know that's why I believe in my luck you know that's why በቃ ምንም ማድረግ አይቻልም። እኔ እንደፈለኩት ነገሮች አይሆንም። ሁሉም ነገር የሚሆነው ፈጣሪ እንደፈቀደ ነው። እና ውዶች አክተሮች አክተርነታችሁ አሳየታችሁኛል። ግን ብቻችሁ ደክማችሁ ነበር እኮ እውነቴን ነው የምነግራችሁ። ወይኔ ብዙ ሰዎች ደክሞ ነበር ስለኔ ወይ እውነት ለመናገር አንዳንዴ አክት ይጠቀሙ ነበር እንጂ
አንዳንዴ የእውነት ነው ብላችሁ ሀበሻም ደግማችሁ ነበረ። ግን ዘንድሮ ያው ትንሽ ሳይሆን የሆነ መቼስ ኮምፕሌት ስታይ ጥሩ ነው ማለት እናንተ ማውቃለች እና ዘንድሮ ችግሩ ቀለለላችሁ። በቃ ስለ እሷ ስደልቧት የለም፣ አነቃቋት የለም፣ አስወጧት አስገቧት የለም። በቃ ሁሉም ስራ ራስ እየሰራው ነው እና ሁሉም ነገር ቀለለላችሁ እያልኩ ነው። ዋይ ሰዓት አርፉጅ ምናላቀ ከተመለስኩ በኋላ ደግሞ እና ለነገራችሁ የሚፈልገው ነገር ማለት ነው የእውነት ነው የምላችሁ ይሄ መለመን የተባለው ነገር በጣም ያስጠላል። ወንድ ልመና የተባለው ነገር በጣም ነው ያስጠላል። ኃጢአት ነው። ከምንም እና ከማንም በላይ ኃጢአት ነው። እኔም እኮ ለምኜ እኮ የሆነ በጣም እነርሱ ላይ እኮ ብቻ አይደለም እኮ መዓቱ የሚወርደው እኔ ላይ ይወርዳል። ኃጢአት ነው። ያው ስለዚህ መለቀቅ አለብኝ። እውነቴን ነው የምላችሁ ኔዘርላንድ ላይ ምን አይነት ስልጣን እንደያዘኝ አላውቅም። ኔዘርላንድ ሲል በቃ የሆነ ነገር እፍን ድፍን የሚያደርግ ነገር አለ። የእውነት እንዲሁም ኢትዮጵያ ሲል ይሻለኛል። እውነቴን እኮ ነው የምላችሁ በቃ የሆነ መብራት አለ በቃ የሆነ በቃ አይደለ እፎይ ምናምን የሚያስብል ነገር። እኔ ዛሬ ልብስ ምን አይነት ልብስ እንዳለ እዩት ውዶቼ። ዋጋ ስንት ሆነ እንደሰናየው ቀጠለ ዋጋ አልተጻፈበትም ግን ልብሶቹ መንገድ ላይ ግን እንደኔ ፋራ አለ እንትን አዘጋጃ ቤት ላይ እየጠበቁኝ እዘጎልጭ ብዬ ልብሶችን እየመረጥኩላችሁ ነው። የሚገርማችሁ ነገር ምን ማለት ነው ብቻ አንድ እኮ በስርዓት ካልሆነ በስተቀር ማለት ነው የሚሆነውን ነገር እንዲሆንብኝ እኮ የማልፈልግ ልጅ ነበርኩ። አሁን እዛ ስንት ነገር ካደረገ ተባለ፣ ተቀነሰ፣ ተቀወሰ። የእውነት ለመናገር እኮ ሪያሊቲ ሰዎች ስለኔ ግድ ኖሯቸው አይደለም ጥቅም እናስቀድም ብሎ እንጂ ስሟን እስካን ነበር መንገድ ላይ ብዙ ልብሶቻል ብዙ ነገር አለ። ኢሚግሬሽን እየተቀራረበ እና ወዶች ቀዴ ሲያማምሩ ስለሳውት ደግሞ እኮ ውድነቱ የሆነ ቅናሽ ስለሆነ አይደለም ያወራል ውድነቱ ማለት ነው። እና ወዶች በጣም ተመችቶኛል። በቃ ማለት ስላችሁ የሆነ አንድ ነገር ይሰማል። ባደወይ እኮ የሰማሁት ነገር መጀመሪያ ደባሪ ነበር። አሁን የሚሰማኝ ግን እኔ ዝቁጥሮ ቁጥራለ ስላሉኝ አይደለም የምጮኸው ምክንያቱም መሄድ እችላለሁ። ግን እቺ ሀገር ዳንጀር ናት። እድል ከተገናለ በጣም ከባድ የሚገርማችሁ እንደዚህ እየተንከራተተን ደግሞ ልጅ ፍቅረኛ ባል ቀምሰኛ ቅመኛ እንትነኛ እያለን እንረበሽ እንደ ማች ነው ደግሞ የመጣሁት። ወይኔ ጭንቅላቴ የማይሰራልኝ ብዙ ጊዜ